ሰላም ጤና ይስጥልኝ ውድ የተከበራችሁ የኢትዮጵያ አካዳሚ ቻናል ተከታታዮች፣ በዛሬ በፓርት ተመልሻለሁ። ላስት ታይም እንዴት አድርገን ግሪድ እንደምናስቀምጥ ከዛም ደግሞ ለፍሎር ፕላናችን እንዴት አድርገን በብል እንደምናስቀምጥ አይተናል። ዛሬ እንዴት አድርገን ለፍሎር ፕላናችን ኮለን እንሰራለን የሚለው እናያለን። ኮለን ስንል ብዙ አይነት ኮለን አለ። ሰርኩላር ኮለን አለ፣ ሬክታንጉላር ኮለን አለ። እኛ ለዛሬ በዚህ ፍሎር ፕላን የምንሰራው ሬክታንጉላር ኮለን ነው። ለምሳሌ 20 በ40 ቢሆን የኛ ኮለን እዚህ ጋር እንመጣለን። ከፈለግን በሬክታንግል ከፈለግን በፖሊ ላይን ሰሌክት እናደርጋለን። ስንት 20 40 ኢንተር እንዲህ ወደ ታች ወደ ላይ ሲሆን ኦርቶሞድ ኤፍ8 በመጫን ማስተካከል እንችላለን። ከዛ ወደ ታች 40 ኢንተር 20 ኢንተር ከዛ ወደ ታች 40 ኢንተር ከዛ ወደ ላይ ወደ ታች 20 ኢንተር ወደ ኤክስ አክሲስ 40 ኢንተር ወደ ዋይ አክሲስ 20 ኢንተር ብለን መዝጋት እንችላለን። ኮለናችን በዚህ መልኩ ማስቀመጥ እንችላለን። ኮለን ለዲዛይን ኮንሰፕት ለምሳሌ ወላችን በዚህ ሳይድ በኤክስ አክሲስ ከሆነ ልክ እንደዚህ ኮለናችን በረጅሙ ሳይድ መቀመጥ አለበት። ወላችን ደግሞ በዋይ አክሲስ ከሆነ በዚህ መልኩ ሰሌክት አድርገን ሮቴት አርኦ ኢንተር ከዛ ሴንተሯን ይዘን መጀመሪያ ኮፒ እናደርጋለን። ሲኦ ኢንተር ከዛ መልሰን ሰሌክት አድርገን አርኦ ሮቴት ኢንተር ከዛ ወደ ዋይ አክሲስ ስናደርገው ቨርቲካሊ በዚህ መልኩ ማስቀመጥ እንችላለን። ምንድነው ዋናው አድቫንቴጁ ኮለን ላይ በዚህ መልኩ ሲቀመጥ ብሎኬት ግድግዳችን በዚህ መልኩ በዚህ በዋይ አክሲስ ይሆናል የሚደረደረው። ያንን ለማድረግ በዋይ አክሲስ እንደረደራለን። በኤክስ አክሲስ ሆነ ደግሞ ኮለናችንን አብሮ በኤክስ አክሲስ መዞር አለበት። ይህ ያው ሬክታንጉላር ነው። ኪዩማን ነው አንደኛው ሳይድ በሚረዝምበት እና አንደኛው ሳይድ በሚያጥርበት ጊዜ ነው ማለት ነው። ይህን አሰራር ለመከተለው ይህን ከሰራን በኋላ ኮለን ሌየራችንን እንቀይራለን። ኮለን እናደርጋለን። ኮለን በዚህ መልኩ ኮለን ካስቀመጥን በኋላ ሀች እናደርጋለን። ኤች ኢንተር ሀች እናደርጋለን። ከዛ ሀች ስንመርጥ እዚህ ጋር ክሎዝ ሴክሽን ሀች ነው የሚሆነው። ይህኛውን ለማስተካከል ሀቹን ሰሌክት እናደርግና ፓተርን ላይ ስኬል የምትላለች ይቺን ለምሳሌ 7 ማድረጋት በዚህ መልኩ ይስተካከላል ሀቻችን። ልክ እንደዚህ አድርገን እየጨመረን እየቀነስን ሀቻችንን ማስተካከል እንችላለን። ወደ ድሮዊንጋችን ስንሄድ ኮለን ያለን ለምሳሌ እዚህ ጋር ምንድነው ሆሪዞንታል ወይም በኤክስ አክሲስ የሚቀመጥ ኮለን አለ። አክሲስ ኤ እና ኤ በፎር ላይ ማለት ኢንተርሴክሽን ላይ ኮለን ይሆናል። እሷን እናስቀምጣለን ማለት ነው። እንሄዳለን። ከዛ መጀመሪያ ግን እዚህ ጋር ይህንን ኮፒ እናደርጋለን። ሲኦ ብለን ሴንተራችንን እንይዛለን። ከዛ ኤፍ8 ወደ ላይ ወደ ታች እንዲልን ኤፍ8 እንነካለን። ከዛ መተን አክሲስ ኤ ፎር እዚህ ጋር መተን ሰሌክት እናደርጋለን። እዚህ ጋር ብሎ የመጣ ሀች አለ።
አንድ ላይ ሀሽ ስላደረግነው ነው። ይሄ ዲሊት ብለን እንደገና ኤች ኢንተር ከዛ ሀሽ በኋላ ማች ፕሮፐርቲ ለምን የስኪሉ ፕሮፐርቲ እንዲወርስልን ስለምፈልግ ስለዚህ ማች ፕሮፐርቲ እናደርጋለን ማለት ነው። በዚህ መልኩ ሁላችን ይቀመጣል። ከዛ እንደገና ስንሄድ እዚህ ጋር ደግሞ አለ በዚህ ዲስታንስ ኮለናችን እናስቀምጣለን ማለት ነው። እነዚህ ሁላ ኮለናችን የሚቀመጡባቸው ቦታዎች ናቸው። እዚህ ጋር ብናይ ኤክስ አክሲስ ላይ ኮለን አለ። እሷን እናስቀምጣለን። እዚህ ጋር ኮፒ እናደርጋለን። ሲኦ ብለን ሰሌክት እናደርጋለን። ሰሌክሽን ያው ባለፈው አይተናል። እንዲያርገን አሁን ለምሳሌ ከዚህ እንደዚህ አድርጌ ወደ ሰሌክት ባደርግ ግሪኑንም ኮለኑንም ይዝብኛል። እኔ ግን ኮለኑን ብቻ ሰሌክት ማድረግ ስለምፈልግ እዚህ ጋር እንዲ ሰሌክት አድርገና ሰሌክት አደርጋለሁ። ከዛ ሲኦ ኢንተር ላለው ሴንተሯን ይዤ እዚህ ጋር መጣና አስቀምጣለሁ ማለት ነው። በዚህ መልኩ ኮለኔን ማስቀመጥ እችላለሁ። ከዛ የዚህኛው ኮለን ደግሞ ቨርቲካሊ የተቀመጠው ቨርቲካሊ እናስቀምጣለን። ቨርቲካሊ ሴንስ ሰሌክት እናደርጋለን። ሲኦ ኢንተር ከዛ ሴንተራችን እንይዛለን። ከዛ እዚህ ጋር እንመጣለን። ከዛ ሰሌክት ስናደርግ ሴንተር ላይ ይቀመጣል። ሀቹ የለም። ሀቹ ስለሌለ ኤች ኢንተር እንላለን። ከዛ ሰሌክት ስትመጣ የምንፈልገው ቦክሷል ሰሌክት ሀች እናደርጋለን። ኢንተር ስንለው ይጨርሳል። ከዛ ኤም ኤ ማች ፕሮፐርቲ ስንል ከዛ የዚህኛውን ፕሮፐርቲ ሰሌክት እናደርገን ለዚህኛው ማች አድርግልኝ ማለት ነው። ማች ፕሮፐርቲ ያደርግልኛል ማለት ነው። ይህን ካደረግን በኋላ እዚህኛው 2 ቁጥር ላይ በዛው ተመሳሳይ ቨርቲካል የሚቀመጡ ኮለኖች አሉ ማለት ነው። ቀዳችን ላይ እንሄዳለን። እቺን ራሷን መጠቀምችን ሰሌክት እናደርጋለን። ሲኦ ኢንተር ከዛ ሴንተሯን እንይዛለን። አክሲስ ቱ ኮለን እዚህ ጋር እንደዛው ኮለን አለን። ስንጨርስ ይተረናለን ማለት ነው። ከዛ እዚህ ጋር እንሄዳለን ወደ ላይ አክሲስ 3 ላይ ቨርቲካል የሆኑ 2 ኮለኖች አሉ። እነሱን እንሰራለን። አክሲስ 3 በተመሳሳይ ይሄ ሙሉ ነው። ለምሳሌ ሰሌክሽን ሳደርግ እዚህ የሆነ ባዶ ፖይንት ላይ ያደርግና በዚህ ነው ከለሩ ራሱ ነው። ከዚህ ወደዚህ ሲሆን ይነግረናል። ከለሩ ራሱ ልዩነት አለ። ያርጊ ከዚህ ወደዚህ ብቻ ሲሆን ኮለኑ ብቻ ሰሌክት አድርግልኝ። ከዚህ ወደዚህ ደግሞ ሲሆን ሙሉ ኢለመንት ግሪዱን ወይም ሰሌክት አድርግልኝ ነው። እንዲያርጊ እኔ ኮለኑ ብቻ አይደለም ፈልገው ሰሌክት ከዛ ሲኦ ኢንተር አክሲስ ከዛ ሴንተሯን ይዝና አክሲስ ላይ 3 ላይ አድርግልኝ ያደርግልኛል። ኮፒ ያደርግልኛል። ይህን ካደረግን በኋላ እዚህ ጋር ደግሞ እንመጣለን። እዚህ ጋር ስንመጣ አንደኛው ቅድም ያሳየነው፣ ሁለተኛው ደግሞ በቨርቲካል አስቀምጥ ነው። ሶስተኛው ደግሞ ይህም በሜዠርመንት እንችላለን። ከዚህ 15 ካልኩሌት ማለት መደመር ካልኩሌተራችን ላይ ሄደን ስራ 5 ሲደመር የግድግዳችን ሙሉ ማለት ነው ኤች ከዛ እዚህ ጋር ስንት 202 ሲደመር ስንት እቺ እንትናት ወሏ 15 ስለዚህ 15 ስናደርግ
232 ከማ ከኮለናችን ጥግ ኦፍ ሳይድ እዚህ ጋር እንመጣለን። ከዚች እዚህ ጋር ቨርቲካል ኮለን ይኖረናል። ወስደን ሲሮ ብለን ሴንተራችንን ይዘን እናደርጋለን ኮፒ። ከዛ እዚህ ጋር ዝም ብለን ኤክስኤል እንመስለን ኤክስኤል ስንል ይመጣል። ሶሪ ኤክስኤል ብለን ኢንተር ስንል ይመጣል። ላይናችን እንዲያድርገን እንዲህ እናደርግና ይህ ኢንፋይናይት ላይ ነው በዚህ የሆነ የሚያልቅበት እንትን አይኖርም። ግን እኛ ፕሮጀክሽን ምናምን ስንሰራ ከዚህ በፊት እናገኘው የሆነ ነገር ወደፊት እናያለን። ዲቪዥን ስንሰራ ምናምን በደንብ እንጠቀማለን፣ ያገለግለናል ማለት ነው። ከዛ እዚህ ጋር እችን ሰሌክት አድርገና ሲኦ ኢንተር 235 እንዲህ ከፍ ዝቅ ሲልባችሁ ኤፌክት ብቻ ነው ኤፌክት። እዛ 235 ኢንተር ስናደርግ ፋይናል እናገኛለን። ከዛ ኮለን ሆሪዞንታል እና ቨርቲካል ነው የሚለውን ስንት ቨርቲካል ነው የተቀመጠው። እሱ ብዙም አያስቸግረንም። ዝም ብለን ኮለናችን ሰሌክት እናደርጋለን። ሲኦ ኢንተር ሰሌክት አድርገን እዚች ጋር ኤጇ ላይ ኮለናችን ይሰጣል። በዚህ መልኩ ለዚህ ድሮይንግ እኛ እዚያ እንትኑ ላይ ፒዲኤፍ ላይ አክሲስ አልገባም፣ ሜቢ ተረስቶ ስለሆነ እዚህ ጋር አንድ አክሲስ እንጨምርለታለን። ቢኮዝ ኮለን ሪፈር የምናደርገው በምንድን ነው? በአክሲስ ነው። እዚህ ጋር አንድ አክሲስ እንጨምርለታለን፣ እናስገባለታለን። ከዛ ግን ይሄኛው ምንድነው ቢ እንለዋለን። ኤዲት ስናደርግ ሁለት ጊዜ ሰሌክት ማድረግ ነው። ኤዲት ማድረግ ብቻ ወይ ደግሞ ኢዲ ብለን ኢንተር ስንል እንደዛ ነው ማድረግ እንችላለን። ቢ ብለን ከዛ ሲ ማለት እንችላለን። ይሄው ኢዲ ስለው መጣ። ሰሌክት ሳደርግ ሲ ብዬ በዚህ መልኩ ማስቀመጥ እችላለሁ። በዚህ መልኩ ማስቀመጥ እንችላለን። ሌላው ምንድነው ዳይሜንሽን በአርኪቴክቸራል ድሮይንግ ስንሰራ ዳይሜንሽን ሁለት ሶስት አይነት ነው። አንደኛው ኢች ኤንድ ኤቭሪ የምንለው ለምሳሌ የሁሉንም የዶር የዊንዶ እያንዳንዱ ነገር እየሰራን እናየዋለን የምናሳይበት። ቤዚክ ዋን ደግሞ ምንለው ሴንተር ቱ ሴንተር ነው። ከአክሲስ ከአክሲስ ያለውን ዳይሜንሽን ተለክቶ መቀመጥ አለ። ሶስተኛው ደግሞ ለምሳሌ የኢንቴሪየር ሆሪዞንታል እና ቨርቲካል የምንለው የክፍሎቹ ምን ያህል ሆሪዞንታል ዳይሜንሽን ቨርቲካል ዳይሜንሽን የምንለው ነው። እነዚህ ነገሮች ዳይሜንሽን ገልጻለን ማለት ነው። አሁን ግን እዚህ ጋር ምንም አይነት ወል ስላልሰራን ሴንተር ቱ ሴንተር ዳይሜንሽን እናስቀምጣለን ማለት ነው። ሊኒየር እንላለን። ሊኒየር ጌት ሊኒየር ከዚህ እስከዚህ ስንት ነው ይቀመጣል። አርኪቴክቸራል ቲክ ይሄ ባይዘው ልክ አይደል? ይሄ ወደ አርኪቴክቸራል ቲክ መቀየር አለ። ሰሌክት አደረገና እዚህ ጋር ይሄን አርኪቴክቸራል ቲክ ላይ ማድረግ አለብኝ። አርኪቴክቸራል ቲክ ላይ አደርገዋለሁ። ይህንንም አርኪቴክቸራል ቲክ አደርገዋለሁ። ቢኮዝ ዚስ ዳይሜንሽን በዚህኛው ዳይሜንሽን ያለው የሚያስፈልገው ለምንድን ነው? የአሮ ሲሆን ማሽን ድሮይንግ ስንሰራ ምናምን፣ እኛ ግን አሁን ፍሎር ፕላን እየሰራን ስለሆነ የምንጠቀመው ምንድነው አርኪቴክቸራል ቲክ እናደርገዋለን። ካነሰብን ስኬሉን የዚህኛውን የሶሪ ይህን አርኪቴክቸራል ቲክ ላይ እንዳለ ግን ዳይሜንሽኑ ለምሳሌ ካነሰብን መጨመር ይችላሉ። ለምሳሌ አሮ ሳይዝ ነው የሚለው ባይዘው እኛ ግን ዳይሜንሽናችን ቴክስት ሃይት ላይ ነው የምናስተካክለው። ይሄኛው ለምሳሌ 2.5 ነው እያለን ያለው እኛ ዝም ብለን 5 ብናደርግለት ከፍ ይላል ማለት ነው። በዚህኛው ከዚህ ያለው ዲአይኤም ስንል ይመጣል። ኮንቲኒው ይላል። ኮንቲኒው ፓርት መጀመሪያ ያየነው ቢጊነር ላይ ያየናቸው ነገሮች ናቸው።
ከዚህ እናደርጋለን። ከዛ ሊኒየር እንነካለን። ሊኒየር እስከዚህ ያለው ዳይሜንሽን። ከዛ ይሄኛው ማሽ መሆን አለበት። ስኬል ስለቀየርን ማሽ ብለን ኤምኤ ማሽ ስንል እንዳይረሳ ኤምኤ ብለን ከዛ እዚህ ጋር መተን ሰሌክት እናደርጋለን። ይህ ስናደርገው ከፍ ይላል ማሽ ይሆናል። ከዛ ዲአይኤ ኮንቲኒዩ እስከ ማስከ 2 ዳይሜንሽን ሴንተር ቱ ሴንተር ዳይሜንሽን ይህን ይመስላል ማለት ነው። ከዛ ደግሞ እያለን እንሄዳለን። ግን አሁን ምንድነው ፎር ቢጊኒንግ በዚህ መልኩ ግሪዳችንን ማስቀመጥ እንችላለን። ኩለናችንን ማስቀመጥ እንችላለን። በዚህ መልኩ መስራት እንችላለን ነው። በፓርት 4 ደግሞ ይዤላችሁ እመጣለሁ። እንዴት ነው ወላችንን እናስቀምጥ። ወል ስንል ሁለት አይነት ወል ነው። ኤክስተርናል ወል እና ኢንተርናል ወል ነው። ከኤክስተርናል ወል ጀምረን እስከ ኢንተርናል ወል ያለው እያንዳንዱ ስቴሩ ኤቭሪቲንግ ሁሉም ያሉትን ነገሮች እናያለን። እንዴት እንሰራለን የሚለው እናያለን ማለት ነው። እንግዲህ ቻናላችን ትምህርታዊ እንደመሆኑ ሊያደርግ ይገባዋል ማለት ወደፊት እንግዲህ በብዙ ነገር እንመጣለን። ቢሃይንድ ቻናል በጣም ብዙ ነገሮች አንድ ሞዴል ላይ ብዙ ነገሮች የሚሰሩ ኤሌክትሪካል ቴዎሪ የሚሉትን ወደ እነዛም ከአውቶካድ ጀምረን እያሳደግነው ስለምንሄድ ይህ ቻናል ሊያድግ ይገባል ብዬ አምናለሁ። ትምህርታዊ ቻናል ስለሆነ ቻናሉ እንዲያድግ ሰብስክራይብ ማድረግ እንዳይረሳ ፕሊዝ። ላይክ ኤንድ ሼር፣ ኮሜንት ደግሞ የምንማርበት ቻናል ስለሆነ ኮሜንት ወሳኝ ገንቢ ነው። አሁን ብዙ ኮሜንት እያደረጋችሁ ያላችሁ ፕሮፌሽናሎች አላችሁ። እባካችሁ ኮሜንት አስፈልጋል። ቻናላችን እንዲሻሻል እንዲያድግ ኮሜንት በጣም አስፈላጊ ነው። በፓርት 3 መለሳለሁ። በተከታተላችሁኝ ከልብ አመሰግናለሁ።